በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቅዱስ ዮሐንስ አፈወርቅ ስብከት መምህር አያሌው ዘኢየሱስ እንደተረጎመው የመጨረሻው የስድስተኛው ቀን ስብከት ክፍል 15። አሁንም እንደተለመደው በድጋሚ መመሪያዎችን እሰጣችሁ ዘንድ መንፈሳዊውን ማዕድ በፊታችሁ አዘጋጅቻለሁ። ነገር ግን በተከታታይ ከሰጠኋችሁ ትምህርት ውስጥ ምንም አይነት ፍሬ ስላልሰበሰባችሁ ወደ ኋላዬ ለማፈግፈግ በማመንታት ላይ ነኝ። አንድ ገበሬ በመስፈሪያው አትረፍርፎ በምድሪቱ ላይ ከዘራ በኋላ ምርቱ የድካሙን ያህል ውጤታማ ባይሆን የድካሙ ዋጋ የሚተመነው በምርቱ ብዛት ስለሚሆን በሚቀጥለው የዘር ወቅት ዘሩን ምርት አገኝበታለሁ ብሎ በሙሉ ተስፋ ለመዝራት ያዳግተዋል። እኛም በተመሳሳይ መልኩ በእኛ ምክር አማካኝነት የሚጠቅማችሁን ሰፋ ያለ ምርት ልታመርቱ እንደምትችሉ ብናውቅ ኖሮ ይህንን ታላቅ የማስተማር ጥረት በቀላሉ እናዘጋጅላችሁ ነበር። ነገር ግን በትምህርታችን መካከል ስለዚያ አስፈሪ ችሎት፣ ስለነዚያ ይግባኝ የሌላቸው ፍርዶች፣ ስለዚያ ትሉ የማያንቀላፋበትና እሳቱ የማይጠፋበት ቦታ በሰፊው ከመከርናችሁና ከገሰጽናችሁ በኋላ ሁላችሁ ባትሆኑ አንዳንዶች ይህንን ያደመጡ ሰዎች የተነገራቸውን ነገር ሙሉ ለሙሉ በመርሳት ሰይጣን ላሸበረቃቸው የውድድር ቦታዎች እጃቸውን ሰጥተዋል። ከዚህ ሁሉ መንፈሳዊ የማስተማር ጥረት በኋላ ከዚህ የበለጠ ምን አይነት መንፈሳዊ የማስተማሪያ ዘዴ በፊታቸው ልናስቀምጥላቸው ኖሯል? እነዚህ ሰዎች አንዳንድ ነገሮችን በልማድ በመከተል ብቻ እኛ ስንናገር የተናገርናቸውን ቃላቶች በከፍተኛ ደስታ እንደተቀበሉ ለመግለጽ በእጃቸው አጨብጭበው ወዲያው ግን ወደ ውድድሩ ስፍራ ፈጥነው ይመለሳሉ። ከዚህ በኋላ በውድድር ቦታው ላይ ተገኝተው በሰረገላ ለሚሽቀዳደሙት ከማጨብጨባቸውም በላይ ሊቆጣጠሩት የማይችሉት ስሜት ውስጥ ገብተው እርስ በርሳቸው ይሄኛው ፈረስ በሚገባ አልሮጠም፣ ያኛው ፈረስ ደግሞ ተደናቅፎ ወደቀ በማለት አንደኛው ለአንደኛው የሰረገላ ጋላቢ፣ ሌላው ደግሞ ለሌላኛው ጋላቢ ደጋፊ በመሆን እርስ በርሳቸው ክፉኛ ይጨቃጨቃሉ። ስለተነጋገርናቸው ቃላት ምንም አይነት ሐሳብም ሆነ ትውስታ የላቸውም። በዚህ ጉባኤ ላይ ስለተነጋገርናቸው መንፈሳዊ ምስጢራትም ትዝ የሚላቸው ነገር የለም። ይልቁንም ራሳቸውን ለሰይጣናዊ ስራዎች አሳልፈው በመስጠት ሙሉ ቀን በሰይጣን ወጥመዶች እንደተያዙ ይውላሉ። እነዚህ ክርስቲያኖች ይህንን በማድረጋቸውም በአይሁድና እምነት በሌላቸው እንዲሁም በእኛ በሚሳለቁት ሰዎች ፊት ራሳቸውን ያዋርዳሉ። እንኳንስ እኛ ቤተሰባዊ ፍቅራችንን ለእናንተ ሁሉ የምንገልጠው ቀርቶ ምንም ስሜት የሌላቸውና ልበ ደንዳና ከሆኑት ሰዎች መካከል ምንም ሳይጎዳ እንደዚህ ያለውን ነገር በጽናት ታግሶ ማሳለፍ የሚችለው ማን ነው? የሚያሳዝነን ይህ ብቻ ሳይሆን ልፋታችንን በከንቱ ማስቀረታቸውና ፍሬ አልባ ማድረጋቸው ነው። ከነዚህ ሁሉ የበለጠ የሚቆረቁረን ግን እንደዚህ የሚያደርጉት ሰዎች በራሳቸው ላይ የሚያመጡትን መከራ ወይም እርግማን ስናስብ ነው። እኛ የሚገባንን ስለተወጣን የልፋታችንን ዋጋ የምንጠብቀው ከእግዚአብሔር ነው። እኛ የተሰጠንን መክሊት ለሁሉም እንደሚገባው አከፋፍለናል። ልንወጣቸው ከሚገቡን ኃላፊነቶቻችንም ውስጥ ምንም ያጎደልነው ነገር የለም። መክሊታቸውን ተቀብለው የቀበሩት ግን ባለቤቱ ከነትርፉ እንዲያስረክቡት ሲጠይቃቸው ምን አይነት መልስ ሊሰጡት ይችሉ ይሆን? ዳኛውንስ በምን አይኖቻቸው ሊመለከቱት ይችላሉ? ያንን ከባድ የፍርድ ቀንና ሊሸከሟቸው የማይችሏቸውን ቅጣቶችስ
እንዴት ሊቀበሏቸው ይችላሉ? እንዴትስ አላየንም አልሰማንም ብለው ሊናገሩ ይደፍራሉ? በየዕለቱ መጻሕፍትን እየተረጎምንላቸው አጥብቀን እያሳሰብናቸው በብርቱ እየለመንናቸው ከንቱ ስሜቶቻቸው አጥፊዎች እንደሆኑ እያሳየናቸው የክፋታቸውን ታላቅነትና የሰይጣንን የክህደት ጉባኤ ገልጠን እየነገርናቸው እንዲረዱን ልናደርጋቸው አልቻልንም። ግን ለምንድን ነው ስለዚያ አስጨናቂ ቀን የምናገረው? አዎን፣ በዚህኛው ሕይወታቸው ያቺን ቀን እንዲለማመዷት ለማድረግ ነው። ይህንን የምናደርግ ከሆነ እነዚህ በሰይጣን ሥራዎች ውስጥ የተሳተፉትንስ እዚሁ በእኛ ጉባኤ ላይ እንዲሳተፉ ብናደርጋቸው ሕሊናቸው በከፍተኛ ተቃውሞ ሊጮህባቸው አይችልምን? ወይም የዓለም ሁሉ መምህር የሆነው ሐዋርያው ቅዱስ ጳውሎስ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋር ምን ተካፋይነት አለውና ብርሃን ከጨለማ ጋር ምን ኅብረት አለው? ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 15 በማለት አይወቅሳቸውምን? እነዚያን የጸሎት መርሃ ግብራትና ከበድ ያሉ ምስጢራት የተካፈለና እነዚያን መንፈሳዊ መመሪያዎች የተቀበለው በእኛ ዘንድ ያለው አገልግሎት ሲጠናቀቅ ያ በጽድቅ ፀሐይ አሸብርቆ የነበረው ክርስቲያን ከዚህ ወጥቶ ከማያምኑ ሰዎች ጋር በሰይጣን ማዕድ ላይ ለመገኘትና በጨለማ ውስጥ ለመቅበዝበዝ ከሄደ ምን የማይቀበለው መከራና እርግማን ሊኖር ይችላል? ካሁን በኋላስ እንዴት አድርገን ነው አይሁድንና የማያምኑትን ጸጥ ማሰኘት የምንችለው? እንዴትስ አድርገን በድጋሚ ሃይማኖት እንደሌላቸው ሰዎች አድርገን በአዲስ መልክ ልንቀበላቸውና ከእነዚህ በብዙ የክፋት ሥራዎች ከተጠላለፉት ሰዎች ጋር ልንዘልቅ የምንችለው? እናንተስ በዚህ ጉባኤ ተሳትፋችሁ አእምሯችሁን የሚያስተውልና የሚጸጸት እንዲሆን አድርጋችሁ ካጸዳችሁት በኋላ ተመልሳችሁ ራሳችሁን ለማርከስ ትሄዳላችሁን? እንግዲህ አንዱ ሲገነባ ሌላው የሚፈርስ ከሆነ ለሚደክመው ከድካም በስተቀር ምን ትርፍ ሊኖረው ይችላል? ዛሬ እየሆነ ያለው ልክ እንደዚህ ነው። እኛ የሰጠናችሁን ተከታታይ ትምህርት በአንድ ጊዜ እንደዚህ ከነመሰረቱ ድምጥማጡን በማጥፋት የምታፈርሱት ወይም የምታጠፉት ከሆነ እናንተን ድጋሚ ለማነጽ ሕንፃውን ከስር መሰረቱ እንደ አዲስ ለመገንባት መሞከራችን ምን ፋይዳ ይኖረዋል? እንደዚህ ያለው ነገር ታላቅ ስሜት ማጣትና እብደት ነው አትሉምን? አንድ ሰው በዚህ ዓለም ያለውን የመኖሪያ ሕንፃ በሚገባ ከገነባው በኋላ መልሶ ቢያፈርሰው ያወጣውን ገንዘብና ያባከነውን ንብረት ለከንቱ ያደረገው መሆኑን ስትመለከቱ አእምሮ ቢስ ወይም እብድ ነው ብላችሁ አትጠሩትምን? መንፈሳዊ ሕንፃ የሚገነቡትም እንደዚሁ ሲያደርጉ ብትመለከቱ እነርሱን በተመሳሳይ ጎራ ውስጥ አትፈርጇቸውምን? እነሆ እኛም በእግዚአብሔር ፈቃድ በምንሰጣችሁ መመሪያ የጽድቅ ሥራ እንድትፈጽሙ ስንመራችሁ ይህ መንፈሳዊ ሕንፃ ከቀን ወደ ቀን ከፍታው እየጨመረ ከመጣ በኋላ በአንድ ወቅት በዚህ ከኛ ጋር ተሰብስበው ከነበሩት በብዙ ጥረት ገብተን ያቆምነውን ሕንፃ ለመናገር አዳጋች በሆነ ሁኔታ እነርሱ በወደዱት መንገድ አፍርሰውታል። ይህን በማድረጋቸውም እኛን ክፉኛ ሲያሳዝኑን፣ በራሳቸው ላይ ግን ታላቅና ከባድ ቅጣትን አምጥተዋል። ምናልባት ተግሳጼን እጅግ በጣም አክብጄባችሁ ሊሆን ይችላል። ይህን ያደረግኩት ግን ለእናንተ ካለኝ ፍቅር የተነሳ ነው። ይህንን ከእናንተ መተላለፍ አኳያ ስመለከተው ግን የእኔ ተግሳጽ ክብደትና የእናንተ ጥፋት ክብደት የሰማይና የምድር ያህል የተራራቁ ናቸው። የሆነ ሆኖ ግን ተሰናክሎ የወደቀ ሰውን ለማንሳት እጅ መዘርጋትና ግዴለሾች ለነበሩት ደግሞ አባታዊ ፍቅር ማሳየት አስፈላጊ ነገር ነው። ይህንን ማድረግ የሚቻለው ግን እንዲሁ ባለው ተመሳሳይ ኃጢአት ዳግመኛ የማይወድቁ በቀላሉ በሚማረኩ ነገሮች መሸነፋቸውን የሚገቱ
እነዚህ የሰረገላ እሽቅድምድም የሚደረግባቸውን ቦታዎችና ሌሎችም ሰይጣናዊ ማታለያዎችን ከማዘውተር ራሳቸውን የሚያርቁ ከሆነ ብቻ ነው። እኛ ያለን እኮ የሚወደን ርኅሩህና የሚያስብልን አምላክ ነው። እርሱ በስንፍናችን ተጠልፈን በኃጢአት ስንወድቅ የሥጋችንን ድካም ስለሚያውቅ በመቀጠል እናደርገው ዘንድ የሚፈልገው አንድና ቀላል ነገር ነው። ይኸውም ተስፋ ሳንቆርጥ ስለ መተላለፋችን ፈጥነን ንስሐ እንድንገባ ነው። ይህንን የምናደርግ ከሆነ ፈጣን ይቅርታ እንደሚያደርግልን አምላካችን እግዚአብሔር ራሱ ቃል ገብቶልናል። እግዚአብሔር እንዲህ ይላል፣ የወደቁ አይነሱምን? የሳቱስ አይመለሱምን? እንግዲህ ይህ የኢየሩሳሌም ሕዝብ ዘወትር ስለምን ወደ ኋላ ይመለሳል? ትንቢተ ኤርምያስ ምዕራፍ 8 ከቁጥር 4። ይህንን ካወቅን አምላካችንን እንውደደው እንጂ አንራቀው፣ መጥፎ ልማዶቻችንንም እናስወግድ። የሁሉም ጌታ የሆነው እግዚአብሔር በዛሬዋ ዕለት በወንጌሉ አጥብቆ ሊያሳስበን የወደደው ደጁ ሰፊ መንገዱ ትልቅ በሆነው መንገድ እንዳንሄድ ነው። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ደጁ ሰፊ እና መንገዱ ትልቅ የሚለውን መነሻ ስትሰሙ ብዙዎች እንደሚገቡበት በማሰብ እንዳትታለሉ፣ ይልቁንም በመጨረሻ እንደሚጠብ ተገንዘቡ። አምላካችን ኢየሱስ ክርስቶስ ለመናገር የወደደው ስለሚታይ መግቢያና መንገድ ሳይሆን የጽድቅና የክፋት ሥራዎችን በተመለከተ መላ ሕይወታችንን ለመምከር እንደሆነ በብልህነት አስተውሉ። በዚህም ምክንያት በጠበበው ደጅ ግቡ በማለት ትምህርቱን የጀመረው በመጨረሻ በዚህ ዙሪያ ሊያስተምረንና ሊመክረን ስለወደደ ነው። በጠበበው ደጅ ለመግባት ብዙ ጥረት የሚጠይቅ ቢሆንም ጥቂት ከተቸገሩ በኋላ ወደ ዋናው መንገድና ሰፋ ወዳለ ቦታ በመሸጋገር ታላቅ እፎይታን ያጎናጽፋል። ስለዚህ በመጀመሪያው ጠባብነቱን አትመልከቱ፣ የትምህርቱ መግቢያ ቃላትም አያውኳችሁ። አሁንም የደጁ ጠባብነት ፈቃደኛ እንዳትሆኑ አያድርጋችሁ። ምክንያቱም ያ ሰፊ ደጅና ትልቅ መንገድ መጨረሻው ጥፋት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ወደ ጥፋት ደጅ የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው በማለት ተናገረ። ይህንን ወደ ጥፋት የሚወስደውን ሕይወት ደጁ ሰፊ መንገዱም ትልቅ ብሎ መናገሩ እውነት ነው። እነዚያ ወደ እሽቅድምድም ቦታዎችና ወደ ሰይጣን ማዘናጊያ ቦታዎች ለመሄድ የሚጓጉት ራሳቸውን ለመግዛትና ስለ ጽድቅ ሥራ ደንታ የሌላቸው የግድ የለሽነት ጸባይ በማሳየት የሚሞኙት ራሳቸውን ለቅንጦትና ለስግብግብነት አሳልፈው የሰጡት በየዕለቱ ጊዜያቸውን በእብደትና በፍቅረ ነዋይ ተጠምደው የሚያሳልፉና የዚህን ከንቱ ዓለም ሕይወት ለማሳካት የሚዳክሩ እነርሱ በትልቁ መንገድ ላይ ተጉዘው የሚገቡት በሰፊው ደጅ ውስጥ ነው። እነዚህ ሰዎች በዚህ በሰፊው መንገድ ላይ ጉዟቸው በተራዘመ መጠን የኃጢአትን ሸክም እያበዙ ስለሚሄዱ በመጨረሻ የመንገዱ ጫፍ ላይ ዝለው ሲደርሱ ከዚያ በላይ ለመጓዝ ያዳግታቸዋል። ምክንያቱም በኃጢአታቸው ክብደትና መንገዱ እየጠበበ መምጣት በጣም ስለሚጨናነቁ ማለፍ ይሳናቸዋል። ስለሆነም በመጨረሻ ወደ ጥፋት አፋፍ ይደርሳሉ። በሕልም ተንደላቆ በእውን መቀጣትና በሰፊው መንገድ ላይ ለጥቂት ጊዜ ተጉዞ ወደ ዘላለማዊ ቅጣት መድረስ ምን ጥቅም አለው? ከዚህኛው ዓለም ሕይወታችን አንጻር የሚጠብቀን ፍርድና ቅጣት ለእኛ እንደ አንድ ሌሊት ሕልም ነው ብለው የሚያስቡ ሰዎች አሉ። ይህ ግን አንብበነው ይፈጸም ዘንድ አልተጻፈልንም። ስለሆነም በመንፈስ ቅዱስ ፈቃድ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስብከቶች በጽሑፍ እንዲተላለፉ አደረገ። ስለዚህ እነዚህን ስብከቶች ለበሽታችን መፍትሄ እንደሚሰጡ መድኃኒቶች ስንወስዳቸው በላያችን ላይ ያንዣበበውን የቅጣት ደመና ይበትኑልናል። ለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ
የአድማጮቹን ቁስሎች ለማከም ተገቢው መድኃኒት ይህ በጠበበው ደጅ ግቡ የሚለው ስብከት እንደሆነ አዞልናል። ደጁን የጠበበ ደጅ በማለት የጠራው በአፈጣጠሩ ስለጠበበ አይደለም፣ ወደ ስንፍና የሚያደለው የኛ የህይወታችን አኗኗር ባብ ያደርገዋል ለማለት እንጂ። ወይም ደግሞ አምላካችን እኛን አስፈራርቶ ወደ ኋላ ለመመለስ ደጁ ጠባብ ነው አላለን። ነገር ግን የሌላኛውን ደጅ ስፋት በማስወገድ የእያንዳንዱን መንገድ መድረሻ ለእኛ ለይቶ ካሳየን በኋላ ጠባቧን ደጅ እንድንመርጥ አስተማር እንጂ። ስብከቱን እያንዳንዱ ሰው በቀላሉ ሊረዳው የሚችል እንዲሆን እኒህ በሰፊው ደጅ ገብተው በትልቁ መንገድ ላይ የሚጓዙት ሰዎች መጨረሻ ላይ ምን እንደደረሰባቸው እንመለከታለን። በጠባቡ ደጅ ገብተው በመከራው መንገድ ላይ የተጓዙት ደግሞ እንዴት ያሉ መልካም ነገሮች እንዳጋጠሟቸው እንማማራለን። ስለዚህ በሰፊው ደጅ ከገቡት መካከል አንድ፣ በጠባቡ የመከራ መንገድ ከተጓዙት መካከል ደግሞ እንደዚህ አንድ በመውሰድ ከኢየሱስ ክርስቶስ ምሳሌዎች ውስጥ አንደኛውን በማጣቀስ የአምላካችን ቃል እውነት መሆኑን እንመለከታለን። ይህ ከሆነ በሰፊው ደጅ ገብቶ በትልቁ መንገድ የተጓዘው ማን ነው ትላላችሁ? በመጀመሪያ ይህ ሰው ማን እንደሆነ፣ በትልቁ መንገድ ላይ ምን ያህል ርቀት እንደተጓዘና ጉዞውን በምን አይነት መልኩ እንዳጠናቀቀ በግልጽ እናሳያችኋለን። ስለማን ልናገር እንደፈለኩ ግን ከእናንተ የተሰወረ አይመስለኝም። ብታውቁትም ባታውቁትም ግን መናገሬ አስፈላጊ ነው። እስቲ ይህንን ባለጸጋ ሰው ከኔ ጋር አንድ ላይ ሆነን በድጋሚ እናስታውሰው። ያ በየዕለቱ ቀይ ልብስና ቀጭን የተልባ እግር የሚለብሰው፣ ከመጠን በላይ የሚመገበው፣ እነዚያን ሸንጋዮችና አለው ባዮች የሚቀልበው፣ ብርቱ የወይን ጠጅ የሚጋብዘው፣ በየዕለቱ በታላቅ መቀማጠል ሆዱን የሚሞላውና በሕይወቱ ሙሉ በተድላና በደስታ የኖረው ባለጸጋ ሰው የገባው በሰፊው ደጅ ነው። ሁሉም ነገር ከምንጭ እንደሚፈስ ውሃ ይንቆረቆርለት ነበር። ይህ ባለጸጋ ብዙ ባሪያዎች ያሉት፣ ሊለካ በማይችል ከፍተኛ ቅንጦት የተከበበ፣ መላ ሰውነቱ ሙሉ ጤናማ የሆነ፣ ተቆጥሮ የማያልቅ ብዙ ገንዘብ ያለው፣ ከብዙ ሰዎች ከበሬታ የሚለገሰው፣ የሸንጋዮች ውዳሴ ከንቱ ያልተለየ፣ እስከ መጨረሻዋ የሕይወቱ ሕቅታ ድረስ ምንም አይነት ሐዘን ያልደረሰበት ሰው ነበር። ይህ ሰው ጊዜውን ያሳለፈው በስካርና በጥጋብ ከመሆኑም በላይ ከሚደረግለት እንክብካቤ የተነሳ ዘወትር በሙሉ ጤናማነቱ ሐሴት ያደርግ ነበር። ይሁን እንጂ በደጁ ወድቆ የነበረው ድሃው አልዓዛር በቁስል ተወርሶ ውሾች ከበው ቁስሎቹን ሲልሱለትና በረሃብ አለንጋ ሲገረፍ ያላንዳች ርኅራኄ ዘንግቶታል። ከገበታው ከሚወድቀው ፍርፋሪ እንኳ እንዲሳተፍ አልወደደም። ስለዚህ በሰፊው ደጅ ገብቶ በትልቁ መንገድ የተጓዘው ይህ ሰው የተጓዘበት መንገድ የቅንጦት፣ የልቅነት፣ የቧልት፣ የመንቀባረር፣ የሆዳምነት፣ የስካር፣ የገንዘብ ማከማቸትና ከንቱ አልባሳትን የመሰብሰብ መንገድ ነው። በዚህ ዓለም በሕይወት በኖረበት ዘመን ሁሉ ጉዞ በሰፊው መንገድ ላይ ስለነበር ሕመም በሚያስከትሉ ነገሮች ሳይፈተን ተስማሚ አየር እንደነፈሰለት በቸልተኝነት እንደ እምቦሳ ጥጃ ሲፈነጥዝ ኖሯል። በጉዞ ላይ ምንም አይነት መሰናክል፣ የገደል አፋፍ፣ የባህር ሞገድ፣ የመርከብ አደጋና ያልተጠበቀ ከባድ የአየር ንብረት ለውጥ ሳያጋጥመው እጅግ በተደላደለና በተመቻቸ መንገድ ላይ በዚህ ዓለም የነበረ ጉዞውን ተጉዟል። ይሁን እንጂ በየዕለቱ በክፋት ሞገዶች እየሰጠመ መሆኑን አላስተዋለም። ነገር ግን በየቀኑ በመጥፎ ፍላጎቶቹ እየተዋጠ ራሱን ያስደስት ነበር። ያለማቋረጥ በልቅነት፣ በሆዳምነት፣ በገንዘብ ወዳድነት ተከቦ ሳለ እነዚህን መጥፎ ነገሮች የሚያስተውልበት ልቦናም ሆነ
የመንገዱን መጨረሻ አስቀድሞ የሚመለከትበት አይኖች አልነበሩትም። በዚህ ዓለም ጊዜያዊ ደስታ አይኑ ስለታወረ ስለሚመጣበት ዘላቂ ስቃይ ምንም አይነት ትኩረት መስጠት አልቻለም። በከንቱ ስሜቱ እየተነዳ የመንገዱ የመጨረሻ ጫፍ ላይ እስኪደርስ ድረስ በስካር ውስጥ ስለነበረ ሁሉንም ነገር አላስተዋለውም። ብልጽግናው በዚህ ዓለም ሊኖረው ይገባው የነበረውን አስተሳሰብ ሙሉ ለሙሉ ከማስጠሙ ባሻገር የህሊናውን አይን አሳውሮበታል። ከዚህ በኋላ ልክ ብርሃኑን እንዳጣ ሰው ወዴት እንደሚሄድ ሳያውቅ ተጉዟል። ምንም አይነት ችግርና መከራ ስላልገጠመውም ምናልባት ሰው ሆኖ መፈጠሩን እስከሚዘነጋበት ደረጃ ሳይደርስ አልቀረም። ይህ ባለጸጋ ሰው ይደሰት የነበረው በመቀማጠሉ ብቻ ሳይሆን በሀብቱ ነበር። በሀብቱም ብቻ ሳይሆን በጤናማነቱም ጭምር ነበር። በጤናማነቱ ብቻ ሳይሆን የሚንከባከቡት ብዙ ባሪያዎችም ነበሩት። የሚንከባከቡት ብዛት ያላቸው ባሪያዎች ብቻ ሳይሆኑ ሁሉም ነገር እንደማያቋርጥ ምንጭ ውሃ እየወረደለት ሙሉ ጊዜውን በማያቋርጥ ደስታ አሳልፏል። የተወደዳችሁ ሆይ በሰፊው ደጅ ገብተው ሁልጊዜ በትልቁ መንገድ ላይ የሚጓዙትን ሰዎች ሕይወት ተመለከታችሁን? እንዴት ባለ ምቾት እንደኖረስ አያችሁን? የዚህን ሰው መጨረሻ ሳይሰማ ማንም የዚህን ሰው ኑሮ የተዋጣለት ነው ለማለት ከቶ አይደፍርም። የታሪኩን መጨረሻ በቆይታ ካደመጠ በኋላ ግን ድምፁን መስጠት ይችላል። በዚህ ከተስማማን በጠበበው ደጅ ገብቶ በቀጠነው የመከራ መንገድ ላይ የተጓዘውን ሰው ደግሞ በመቀጠል እንመለከታለን። የሁለቱንም ሰዎች መጨረሻ በሚገባ ካስተዋልን በኋላ ደግሞ ለሁለቱም ሰዎች ተገቢውንና ትክክለኛ ድምፅ እንሰጣለን። እዚህ ላይ ከአልዓዛር የበለጠ ማንን ልናመጣ እንችላለን? አልዓዛር በባለጸጋው ሰው ደጃፍ ወድቆ ሳለ ያመረቀዙ ቁስሎቹን ውሾች ከበው በምላሳቸው ሲልሱለት እነርሱን ለማባረር አቅም ያጣ ሰው ነበር። በሰፊው ደጅ ገብቶ በትልቁ መንገድ ከተጓዘው ሰው ይልቅ በጠባቡ ደጅ የገባው ይህ ሰው ሰፊው መንገድ ብዙ ሀብትና ንብረት ቢኖረውም እንኳ ይሄኛውን መንገድ ስለመረጠ የተሳካለት ሰው ነው። ባለጸጋው በማያቋርጥ ቅንጦት ውስጥ ሲኖር፣ አልዓዛር ደግሞ ከረሃብ ጋር ይታገል ነበር። ባለጸጋው በቅንጦት በጤናማነትና በተትረፈረፈ ገንዘብ ከመደሰቱም በላይ ገንዘቡን ለሆዱና ለስካሩ ሲያባክን፣ አልዓዛር ግን ከድህነቱና ከረሃቡ በተጨማሪ ሊፈወስ ባልቻለ በሽታና በከባድ ቁስል ተወርሶ የዕለት እንጀራውን ማግኘት ስለተሳነው ከባለጸጋው ሰው ማዕድ ከሚወድቀው ፍርፋሪ ለመጥገብ ይመኝ ነበር። ይሁን እንጂ እርሱን እንኳን ማግኘት አልቻለም። ይህ በጠባቡ ደጃፍ ገብቶ በመከራው መንገድ ላይ የተጓዘውን ሰው ተመለከታችሁት? በሰፊው ደጅ ገብቶ በትልቁ ጎዳና ላይ የተጓዘውንስ አያችሁትን? ይህን ከተገነዘባችሁ የእያንዳንዳቸውን መጨረሻ ደግሞ እንመለከታለን። በሰፊው ደጅ የገባው ባለጸጋ ሰው በመጨረሻ የደረሰው መጨረሻው የጠበበ ስፍራ ላይ ነው። በጠባቡ ደጅ የገባው አልዓዛር ደግሞ በመጨረሻ የደረሰው መጨረሻው ሰፊና ምቹ የሆነ ቦታ ላይ ነው። ስለዚህ እኛም በሚገባ እንደተማርነው ሁልጊዜ ሰፊውን መንገድ እንዳንከተል ወይም በሰፊው ደጅ ለመግባት መጓጓት የለብንም። ይልቁንም በጠባቡ ደጅ ገብተን በመከራው መንገድ ላይ የምንጓዝ ከሆነ በመጨረሻ የሚያጋጥመን ሰፊና በምቾት የተሞላው ጎዳና መሆኑን ልናውቅ ይገባናል። የሁለቱም ሰዎች የሕይወታቸው ማብቂያ ሲደርስ መድኃኒታችን ኢየሱስ ክርስቶስ በመከራው ወይም በቀጠነው መንገድ ስለተጓዘው ሰው ምን እንደተናገረ አድምጡ። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። የሉቃስ ወንጌል ምዕራፍ 16 ከቁጥር 22። እነዚህን ሁሉ መከራዎቹንና አስቸጋሪ ጉዞውን ካለፈ በኋላ መላእክት ሰይፎቻቸውን ይዘው በአጀብ ምቾትና እፎይታ ወደሚያገኝበት ወደ አብርሃም እቅፍ መርተው ወስደውታል።
ጠባቧ ደጃፍና የቀጠነችው መንገድ በመጨረሻ ወዴት እንደምታደርስ ተመለከታችሁን? በመጨረሻም የትልቁ ጎዳና ማብቂያ አጥፊ መሆኑን መመልከት አለባችሁ። ባለጠጋው ደግሞ ሞተና ተቀበረ። የሉቃስ ወንጌል ምዕራፍ 16 ከቁጥር 22። አምላካችን ይህን ሰው ተቀበረ አለን እንጂ ልክ ለአልዓዛር እንደተደረገው ማንም ሰይፍ ይዞ ከፊት እየመራ አላጀበውም። ይህ ባለጸጋ ሰው በሰፊው ጎዳና ላይ ሲጓዝ እነዚህን ሁሉ ነገሮች በዚያው መንገድ ላይ አስቀድሞ አግኝቷቸዋል። ይህ ሰው በዚህኛው ዓለም ሳለ ብዙ ጠባቂዎች፣ ተከታዮችና አለሁ ባይ ሸንጋዮች አጅበውት ነበር። ነገር ግን በመጨረሻ የመንገዱ ፍጻሜ ላይ ሲደርስ ከዚያ ሁሉ ቅንጦት፣ ጊዜያዊ ምቾትና ብልጽግና ተራቅቶ እርቃኑን ቆሟል። እኛም በወዲያኛው ዓለም ከምናገኘው ዘላለማዊ ሕይወት አንጻር ሲታይ በዚህኛው ዓለም የምናገኘው ዕድሜ እጅግ በጣም አጭር ነው። ይህ ባለጸጋ ሰው በሰፊው መንገድ ላይ ለአጭር ጊዜ በምቾት በመጓዙ ተደስቶ ምን አይነት ከባድ ስቃይና መከራ ወዳለበት ቦታ እንደገባ ተመልከቱ። ድሃው ሰው ግን ስለገጠመው ሕማምና መከራ ዋጋውን ይቀበል ዘንድ በአብርሃም እቅፍ ውስጥ እፎይ ብሎ ተቀምጧል። በባለጸጋው ሰው ደጃፍ በረሃብና በቁስሎቹ ሲንገላታ ከኖረ በኋላ ቃላት ሊገልጹት ከማይችሉት ፍጹም ደስታ ተሳታፊ ለመሆን በቅቷል። ያ ባለጸጋ ሰው ደግሞ በምቾትና በቅንጦት ባልጠግብ ባይነትና በስካር ሲደሰት ከኖረ በኋላ ሊሸከመው የማይችለውን ቅጣት ይቀበል ዘንድ በእሳት መካከል ውስጥ ተጥሏል። የቀጭኗን መንገድ መልካም ዋጋና የሰፊውን መንገድ የጥፋት ዋጋ በመመልከት እያንዳንዳቸው ከመጨረሻው ውጤት እንዲማሩ ማዶ ለማዶ ሆነው በርቀት እንዲተያዩ ሆነዋል። ይህ ደግሞ በወንጌል እንዴት እንደተገለጸ ተመልከቱ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። የሉቃስ ወንጌል ምዕራፍ 16 ከቁጥር 23። ይህ በቤቱ ደጃፍ በውሾች ምላስ እንዲላስ ተላልፎ የወደቀው ድሃ አሁን በክብር በአብርሃም እቅፍ ውስጥ ተቀምጧል። እርሱ ግን በአሳፋሪ ሁኔታ በእሳቱ ነበልባል እየተሰቃየ ፍጹም ያልጠበቃቸውና ተቃራኒ የሆኑ ነገሮችን ስለተመለከተ ስቃዩ የበለጠ እንዲሰማው ሆኗል። በአጠቃላይ ሁኔታዎች የተገላቢጦሽ እንደሆኑ መመልከቱ አልቀረም። ያ የኖረው የቅንጦት ሕይወቱ እንደ ህልም ወይም እንደ ጥላ እንዳለፈ ከማወቁ በተጨማሪ በሰፊው ደጅ ገብቶ በትልቁ መንገድ ከተጓዘ በኋላ መጨረሻዋ ጠባብ የሆነችው ቦታ ላይ ስለደረሰ አሁን ሊሸከመው የማይችለውን ቅጣት እየተቀበለ መሆኑን በሚገባ እየተረዳ ነው። በተቃራኒው ደግሞ አልዓዛር በዚህኛው ሕይወቱ ስቃዩን በመታገሱ በቃላት ሊገለጹ የማይችሉ መልካም ነገሮችን እየተቀበለ መሆኑን ተመልክቷል። በሰፊው መንገድ ላይ ተጉዞ መከራን ስለተቀበለና አሁን የሚረዳው ስላጣ በእንባው እየታጠበ እጅግ በሚያሳዝኑ ቃላት ልመናውን ወደ አብርሃም አቀረበ። አስቀድሞ ድሃው አልዓዛር በደጁ ወድቆ ሳለ ምንም ሳይራራለት በከንቱ እንደጠላውና መጥፎ ሽታ የነበራቸው ቁስሎቹን በመጸየፍ ራሱን አኩራርቶበት ያለማቋረጥ በቅንጦት ከኖረ በኋላ አሁን አይኖቹን ወደ ላይ ቀና አድርጎ አብርሃምን እንዲህ ሲል ለመነው። አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። የሉቃስ ወንጌል ምዕራፍ 16 ከቁጥር 24። እነዚህ ቃላት ሐዘኔታን የሚቀሰቅሱ ቢሆኑም እንኳ ምንም ሊረዱት አልቻሉም። ንስሐውንና ልመናውን ሊያቀርባቸው በሚገባው ጊዜ ስላላቀረባቸው ምንም ሊጠቅሙት አልቻሉም። በዚህ ልመናውም እንዲህ ያለ ይመስላል። የጠላሁትንና ከማዕዴ የሚወድቀውን ፍርፋሪ የነፈኩትን አልዓዛርን ስደድልኝ። አሁን እነዚያ ውሾች ሲልሷት የነበረችውን ጣቱን በውሃ ነክሮ ምላሴን እንዲያበርድልኝ እየለመንኩ ነው። ቅጣቱ ምን ያህል ትሁት እንዳደረገው ተመለከታችሁን? ሰፊው መንገድ መጨረሻው ጠባብ እንደሆነስ
ተመለከታቸውን? ልመናውን ደግሞ ለአብርሃም እንጂ ለአልዓዛር አላቀረበም። ይህ ሊሆን የቻለው ድሃው አልዓዛርን ፊት ለፊት በሙሉ ዓይኖቹ ቀና ብሎ ለማየት ስላልደፈረ ነው። በዚህ ጊዜ የእርሱን ጭካኔ ከማስታወሱም በላይ በአልዓዛር ላይ ምን ያህል ልበ ደንዳና እንደሆነበት ትዝ ስለሚለው ምናልባት አልዓዛር መልስ ሊሰጠኝ አይፈቅድ ይሆናል ብሎ ስለተጠራጠረ ነው። ምንም እንኳ የጠቀመው ነገር ባይኖርም ልመናውን ለአልዓዛር ሳያቀርብ ለአብርሃም እንዳቀረበ ተመልከቱ። አሁን ያቀረበው ልመና ጊዜውን ያልጠበቀ የሰይጣን የክፋት አሰራር ነው። ሰይጣን በምድራዊ ሕይወታችን ሳለን እግዚአብሔር በቸርነቱ ለድህነታችን ምክንያት የሆኑን ዘንድ የሰጠንን ቀናት እንዳናስብ ያደርገናል። እንኳንስ ሐዘኔታንና ርኅራኄን ማስከተል ቀርቶ እነዚህ ቃላት ሊያጣምሙ የማይችሉት ምን ጠንካራ ብረት ሊኖር ይችላል? ይሁን እንጂ አብርሃም ይህን ልመናውን ሊቀበለው አልቻለም። ነገር ግን እነዚህን ክፉ ነገሮች በራሱ ላይ ያመጣው እርሱ ራሱ እንደሆነ በማስተማር ለልመናው መልስ ሰጥቶታል። አባታችን አብርሃም የመለሰለት እንዲህ ብሎ ነበር። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። የሉቃስ ወንጌል ምዕራፍ 16 ከቁጥር 24 እስከ 25። ትክክለኛ ሕሊና ላለው ሰው እነዚህ አብርሃም የተናገራቸው ቃላት አስፈሪና በቀላሉ የሰው ልብ ሊነኩ የሚችሉ ቃላቶች ናቸው። አብርሃም ለዚህ ባለጸጋ ሰው ያለውን ርኅራኄ ከማሳየቱ በተጨማሪ የቅጣቱን ክብደት ተመልክቶ አዝኖለታል። ነገር ግን በምንም አይነት መልኩ ሊረዳው እንደማይችል በመግለጽ ይቅርታን በሚጠይቅ መልኩ እንዲህ በማለት የተናገረው ይመስላል። እጅህን ዘርግቼ ስቃይን በማስታገስ የቅጣትህን ክብደት ብቀንስልህ በወደድኩ ነበር። ነገር ግን እንዲህ ያለውን ፋታ እንዳታገኝ አስቀድመ ጊዜህን በምቾት ተደስታ አሳልፈሃል። ይህ ስለሆነም ነው ልጄ አስታውስ በማለት የተናገረው። አብርሃም ይህን ሰው ልጄ ብሎ መጥራቱ ደግነቱን ያመለክተናል። ነገር ግን ምንም እንኳ ይህ ቃል የአብርሃምን ርኅራኄ ቢገልጽልንም ባለጸጋው ራሱን የካደ ሰው ስለሆነ ምንም ሊረዳው አልቻለም። በአጠቃላይ አብርሃም እንዲህ ያለው ይመስላል። ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ ስላለፈውም ጊዜ አስብ፣ እንዴት ባለ ቅንጦት ውስጥ እንዳለፍክም አትርሳ። ምን ያህል እንደተዝናናህ፣ ምን ያህል ልታይ እንዳልክ፣ ሕይወትህን ሙሉ በሆዳምነትና በስካር እንዴት እንዳሳለፍክና በጎ ነገሮችን ደግሞ በሕይወትህ ውስጥ እንዴት እንደገደብሃቸው አትዘንጋ። እንደዚህ ከባድ የሆነ ነገር እንደሚመጣበትና ክፉ ነገሮች እንደሚጠብቁት ሳያስብ እነዚያ መልካም መስለው የታዩትን ነገሮች በመፈጸሙ ፍርድን በራሱ ላይ እንዴት እንዳመጣ ተመልከቱ። አሁንም ቢሆን ብዙ ሰዎች ስላላቸው ሀብት መጠን በመተማመን በሚናገሩበት ጊዜ ብዛት ያላቸው መልካም ነገሮችን አግኝተናል በማለት ስለ ሆዳቸውና ስለ ቅንጦታቸው እጅግ በመደነቅ የመናገር ክፉ ልማድ አላቸው። ሰው ሆይ እነዚህን ዋጋ የሌላቸውን ነገሮች መልካም ነገሮች ብለህ አትጥራቸው። እነዚህ ከእግዚአብሔር የተቸሩን መልካም ነገሮች በጠንካራ መንፈስ ሥጋዊ ፍላጎቶቻችንን በማሸነፍ በአግባቡ በጽናት እንድንጠቀምባቸው ነው። ሌሎችም መልካም የምንላቸው ነገሮች አሉ። ሀብት፣ ቅንጦትና ውድ አልባሳት የምንላቸው በሙሉ የጥሩ ነገር ስም አላቸው እንጂ ጥሩ ነገሮች አይደሉም። ያላቸው ጥሩ ስም ብቻ ነው የምንለው በአግባቡ ካልተጠቀምንባቸው በእርግጥ ጥፋታችንን ስለሚያመጡብን ነው። ሀብት መልካም የሚሆነው ባለቤቱ በቅንጦት በብርቱ መጠጥና ጉዳት በሚያስከትሉ ፈንጠዝያዎች ሲጠቀምበት ሳይሆን በመጠኑ ዘና ብሎ በሚተርፈው የድሆችን ሆድ ለመሙላት ሲያከፋፍለው ነው። ነገር ግን ራሱን ለማቀማጠልና ለዋልጊነት አሳልፎ ከሰጠ ሀብት ሊጎዳው ከመቻሉም በላይ ወደ ጥልቁ ጉድጓድ
ይመራዋል። ባለጸጋው ሰው የደረሰበት ይህ ነው። ለዚህም ነው አብርሃም እንዲህ ብሎ የተናገረው፣ ልጄ ሆይ አንተ በሕይወት ሳለ መልካም ናቸው ብለህ ያሰብካቸውን ነገሮች ስትቀበል፣ አልዓዛር ደግሞ ክፉ ነገሮችን ተቀብሏል። ነገር ግን አልዓዛር እነዚህ ነገሮች ክፉ ናቸው ብሎ አልተናገረም። አብርሃም እነዚህን ቃላት የተናገረው የባለጸጋውን ሰው አስተሳሰብ ለመግለጽ እንጂ የራሱን አስተሳሰብ ለመግለጽ አይደለም። ባለጸጋው ሰው ሀብት፣ ቅንጦት፣ ወራዳነትና ሌሎችም የማይረቡ ነገሮችን መልካም ናቸው ብሎ እንደራሱ ፍርድ ሲያስባቸው፣ ድህነትን፣ ረሃብንና ከባድ ደዌን ደግሞ ክፉ ነገሮች ናቸው ብሎ ወስኖባቸዋል። ከዚህ በመቀጠልም አብርሃም እንዲህ ብሎ የተናገረ ይመስላል፣ እንዳንተ የተሳሳተ አመለካከት አልዓዛር በጠባቡ ደጅ ገብቶ መከራ በበዛበት ቀጭን መንገድ ከተጓዘ በኋላ ክፉ የሆኑ ነገሮችን ተቀብሏል። አሁንም እንዳንተ የተሳሳተ ሐሳብና ፍርድ በሰፊው ደጅ ገብተህና በትልቁ መንገድ ተጉዘህ መልካም ናቸው ያልካቸውን ነገሮች ተቀብለሃል። ስለዚህ አንተ የመንገዱን መነሻ ስትመለከት፣ እርሱ የተመለከተው ግን መድረሻውን ነው። እርሱ ስለ መንገዱ መነሻ ብዙ ስላልተጨነቀ አሁን በዚህ ተደላድሎ ሲቀመጥ፣ አንተ ግን ትሰቃያለህ። በዚህ ምክንያት የደረሳችሁባቸው የመንገዶቹ መጨረሻዎች ለየቅል ሆነዋል። የተወደዳችሁ ሆይ የሰፊውና የትልቁ መንገድ መጨረሻ ምን እንደሚመስል ስለተመለከታችሁ፣ ጠባቧን ደጅና ቀጭኗን የመከራ መንገድ የመረጠ ሰው በመጨረሻ እንዴት ያለ መልካም ነገር እንደሚጠብቀው ተምራችሁ አውቃችኋል። ከሁሉ የበለጠ በጣም የሚያስፈራው ደግሞ ይህ የአብርሃም አባባል ነው። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ፣ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። የሉቃስ ወንጌል ምዕራፍ 16 ከቁጥር 26። ተወዳጆቼ እነዚህ ቃላት ጥልቅ ስሜትን የሚፈጥሩ ስለሆኑ እንዲሁ በቀላሉ አትለፏቸው። እነዚህ ቃላት በባለጸጋው ደጅ ወድቆ የነበረው ድሃ ሰው ምን ያህል ክብርና ቀደምትነትን እንዳገኘ ያሳዩናል። አሁንም እነዚህ ቃላት ይህ ድሃ በቀላሉ ሊናቅና ሊጣላ የሚችል ሰው ቢሆንም ከረሃብ የሚታደግ ሰው እንደሆነም ይገልጹልናል። ከዚህ በተጨማሪም ይህ ድሃ ምን ያህል በቁስል እንደተጠቃና ለውሾች እንደተጋለጠም ያብራራልናል። አሁንም ቢሆን በበሽታና በረሃብ ውስጥ ያሉ ሰዎች ይህ ሰው የነበረበትን ሁኔታ ሊጠሉትና ራሱ እንዲያዝን ሊተውት ይችላሉ። ነገር ግን በትዕግስት በምስጋናና በበጎ ተስፋ ጸንቶ መከራው የሚያቆይለትን በቃላት የማይገለጽ ዋጋ አግኝቷል። ከዚሁም ሁሉ ጋር የሚለው ቃል የተቀጸለው ለምንድን ነው? አብርሃም በምድራዊ ሕይወት ሳለ አንተ መልካም ናቸው ብለህ ያሰብካቸውን ነገሮች ስትቀበል፣ አልዓዛር ደግሞ ክፉ ናቸው ብለህ ያሰብካቸውን ነገር ተቀብሏል ብሎ ከተናገረው በኋላ እያንዳንዳቸው የሚገባቸው እንደሚጠብቃቸው ሲያስተምረው፣ መልካም ነገሮች ናቸው ባልካቸው ነገሮች ከተደሰትክ በኋላ መከራ፣ ስቃይ፣ ትሉ የማያንቀላፋና እሳቱ የማይጠፋ ቦታ ተቀብለሃል። አልዓዛር ደግሞ አንተ ክፉ ነው ብለህ ካሰብከው ነገር ጋር በሕይወቱ ሁሉ ሲታገል ከኖረ በኋላ በመልካም ነገሮች እየተደሰተ ከተቀበሉት ቅዱሳን ጋር እፎይ ብሎ አምላኩን ያመሰግናል። ሰፊው ደጅና ትልቁ መንገድ አንተን እዚህ አስቸጋሪ ቦታ ላይ ሲያደርስህ፣ ጠባቧ ደጅና ቀጭኗ የመከራ መንገድ ደግሞ እርሱን ለዚህ እፎይታ አድርሰዋለች። ከዚህም ሁሉ ጋር በእኛና በእናንተ መካከል ታላቅ ገደል ተደርጓል በማለት ጨምሮ ተናግሮታል። በቁስል ሲሰቃይ የነበረው ያ ድሃ ሰው ከአብርሃምና ከሌሎች ቅዱሳን ጋር ተቆጥሮ ወደ ቅዱሳን ማህበር ገብቷል። ስለዚህ በእኛና በእናንተ መካከል በማለት አብርሃም ሲናገር ያንን ክፉ ደዌና ረሃብ በትዕግስት በምስጋናና በጽናት የተቀበለው ድሃ ሰው እንዴት ያለ እፎይታ እንደጠበቀው አያችሁን? ከዚህም ሁሉ ጋር ታላቅ ገደል ተደርጓል በማለት የለያያቸውን ገደል እንዲሁ በአንድ ቃል ገደል ብሎ አላለፈውም። ይልቁንም ታላቅ ገደል ብሎ ተናገረ እንጂ። በእርግጥም በመልካምና በክፉ ስራዎች መካከል ታላቅ መራራቅና ታላቅ መለያየት አለ።
አንደኛው ሰፊና ቀላል ሲሆን ሌላኛው ደግሞ ጠባብ ደጅና ቀጭን የመከራ መንገድ ነው። ቅንጦት ሰፊና ቀላል ሲሆን ድህነትና ችግር ደግሞ ቀጭንና በመከራ የተሞላ ነው። በዚህም ዓለም ሕይወት እንደዚሁ ተቃራኒ ናት። በድንግልና ሕይወትን ለመኖር የሚመርጡ ሰዎች መጓዝ ያለባቸው በቀጭኗ የመከራ መንገድ ላይ ስለሆነ ውዳሴ ከንቱን በመናቅ በገዛ ፈቃዳቸው በድህነት ውስጥ እየኖሩ የተናቀ ሕይወትን ይከተላሉ። በሰፊው ደጅ በትልቁ መንገድ ላይ የሚጓዙ ሰዎች ደግሞ ራሳቸውን ለስካር፣ ለቅንጦት፣ ለፍቅረ ነዋይ፣ ለዝሙትና ለሌሎችም ጎጂ የሰይጣን ስራዎች አሳልፈው ስለሚሰጡ በሁለቱም መካከል ያለው ርቀት ታላቅ ነው። ቅጣት በሚሰጥበትና ዋጋ በሚከፈልበት ጊዜ ልክ እንደዚሁ ስለሚሆን በሚቀበሉት ዋጋ መካከል ታላቅ ልዩነት አለ። በእኛና በእናንተ መካከል ታላቅ ገደል ተደርጓል በሚለው ሐረግ ውስጥ በእኛ የሚለው ቃል ጻድቃንን፣ ደግ አድራጊዎችንና አሁን እፎይታ የታደሉትን ሰዎች ሲያመለክት፣ በእናንተ የሚለው ቃል ደግሞ ራሳቸውን በክፋትና በኃጢአት ሥራ ውስጥ የከተቱትን ያመለክታል። በመካከል የተደረገው ገደል ታላቅ ከመሆኑ የተነሳ በዚህ ያሉት ወደ እናንተ በእናንተ ዘንድ ያሉት ደግሞ ወደዚህ አቋርጠው ሊመጡ አይችሉም። የገደሉን ታላቅነት ተመለከታችሁን? ፍርዱስ ከገሃነም የጠለቀ እንደሆነ አያችሁን? ስብከታችንን ስንጀምር ይህ ባለጸጋ ሰው ስለነበረው ሀብት፣ በምን ያህል ባሪያዎች ተንከባካቢዎች ይጠበቅ እንደነበር፣ በየዕለቱ ራሱን እንዴት ለቅንጦት አሳልፎ እንደሰጠ ስትመለከቱ ከሚገባው በላይ የታደለ ሰው ነው ብላችሁ አላሰባችሁምን? በሌላው ገጽታው ደግሞ ድሃው ሰው በከባድ ቁስል ተወርሶ በባለጸጋው ሰው ደጃፍ ላይ ወድቆ ስንመለከተው ሕይወቱ አላሳዘናችሁም ነበርን? እነሆ አሁን ግን የሁለቱንም መጨረሻ ስንመለከት ያጋጠማቸው ዋጋ ተቃራኒ ነው። ባለጸጋው ሰው ከዚያ ሁሉ ቅንጦትና ስካር በኋላ በእሳት ነበልባል ሲቃጠል፣ አልዓዛር ደግሞ ከዚያ ሁሉ ረሃብና ድህነት በኋላ በአብርሃም እቅፍ ተቀምጧል። ስብከታችንን አሁንም ሰፋ አድርገን መቀጠል ብንችልም እንኳ ትምህርታችንን እዚህ ላይ እንደመድማለን። ከዚያ በፊት ግን በሰፊው ደጅ ገብታችሁ በትልቁ መንገድ ላይ በመጓዝ ምቾትን ለማግኘት እንዳትደክሙ እለምናችኋለሁ። ይልቁንም ያ ባለጸጋ ሰው በመጨረሻ የገጠመው ምን እንደሆነ በማሰብ ከዚህ መንገድ በመሸሽ ጠባቧን ደጅና መከራ የበዛባትን ቀጭኗን መንገድ ተከትላችሁ ከዚያ ሁሉ መከራ በኋላ ምቾትና ደስታ ወዳለበት ቦታ እንድትገቡ አሳስባችኋለሁ። ስለዚህ የሰይጣን ማታለያዎች ከሆኑት የመወዳደሪያ ቦታዎችና ክፉ ስራዎች ትሸሹ ዘንድ እለምናችኋለሁ። እነዚህን ነገሮች የምናገረው አስቀድሞ በእነዚህ የሰይጣን ስራዎች ተታለው ወደ ትልቁ መንገድ ስለተመሩት ሰዎች ነው። እነዚህ ሰዎች ከዚህ ስብከት ተምረው ይህንን መንገድ ለቀው በመውጣት መከራ ባለባት የጽድቅ መንገድ ላይ ተጉዘው አልዓዛር ያገኛትን የአብርሃም እቅፍ በማግኘት ከገሃነመ እሳት እንዲያመልጡና ጆሮ ያልሰማውንና ዓይን ያላየውን በቃላት ለመግለጽ የማይቻለውን ዘላለማዊ ሕይወት እንዲወርሱ እመኛለሁ። መንግሥተ ሰማያትን ለመውረስ እኛ ሥራ ሰርተን አንበቃምና ለዘላለሙ ከአብ ከመንፈስ ቅዱስ ጋር ጌትነት ክብር ገንዘቡ የሚሆን ጌታችን ኢየሱስ ክርስቶስ ሰውን በመውደዱ በይቅርታውና በቸርነቱ ብዛት መንግሥተ ሰማያትን ለመውረስ እንድንበቃ ያድርገን። አሜን። በጎውን ሁሉ ለእኛ ያደረገና የሚያደርግ እግዚአብሔር ስሙ የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮም ያስፈጸመን የልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። ሀብታምና ድሃ በዚህ ተፈጸመ። ይህ የመምህር አያሌው ዘኢየሱስ መንፈሳዊ የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን ይደግፉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።